ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ዓርብ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር አድናት ነኝ። አብራችሁን ቆዩ። የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም እድሳት የደረሰበትን አሁናዊ ሁኔታ በተመለከተ ለቅዱስ ፓትርያርኩና ለብፁዓን አባቶች መግለጫ ቀረበ። እንደሚከተለው ይቀርባል። የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም እድሳት የደረሰበትን አሁናዊ ሁኔታ በተመለከተ ለቅዱስ ፓትርያርኩና ለብፁዓን አባቶች መግለጫ ቀርቧል። የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም እድሳትን አስመልክቶ በተሰጠው መግለጫ ላይ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳይሮስ የቴክሳስ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስም ተገኝተውበታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስራቅ ሐረርጌ ሀገረ ስብከት በየዓመቱ በሚሊዮን የሚቆጠሩ ምዕመናን የሚሳለሙበት ታሪካዊ የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም የህንፃውን ጥናታዊነት ለመጠበቅና ምዕመናን የተሻለ አገልግሎት ለመስጠት የሚያስችል ሰፊ የእድሳት ስራ እየተሰራ እንደሚገኝም ተገልጿል። የህንፃውን ጥንታዊነት ለመጠበቅና ምዕመናን የተሻለ አገልግሎት ለመስጠት የሚያስችል ሰፊ የእድሳት ስራ እየተሰራ እንደሚገኝም ገለጻ ተደርጓል። መግለጫውን ያቀረቡት ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሲሆኑ የዚህ ታላቅ እድሳት ፕሮጀክት ዓላማ በጊዜ ብዛትና በአየር ንብረት ለውጥ ምክንያት በቤተክርስቲያኑ ጣሪያ ግድግዳና ውጫዊ አካላት ላይ የደረሱ ጉዳቶችን መጠገንና ቤተክርስቲያኑን ጥንታዊነት የኪነ ህንጻ ጥበብና ታሪካዊ ይዘት ሳይለቅ ባለሙያዎቹ የታገዘ ጥገና ማካሄድ እንደሆነ ባቀረቡት ማብራሪያም ገልጸዋል። ብፁዕነታቸው እድሳቱ በብዙ ምዕራፎች የተከፈሉ መሆኑን ገልጸው ጥናትና የዲዛይን ስራዎችን ማጠናቀቅ፣ ቤተክርስቲያኑ ዋና አካል መቅደስና ቅኔ ማህሌት የመጠገን ስራ፣ የአጽዳዱና በዙሪያ ያሉ አገልግሎት መስጫዎችን የማዘመን ስራ ያካተተ ነው ብለዋል። ብፁዕነታቸው ቤተክርስቲያን የሃይማኖት ስፍራ ብቻ ሳይሆን የሀገር ቅርስ ሲሆን ላለፉት 64 ዓመታት እድሳት ሳይደረግለት የቆየው ህንጻ ቤተክርስቲያኑ ከፍተኛ ጥንቃቄ በተሞላበት ሁኔታ እድሳቱ እየተከናወነ እንደሚገኝ ገለጻ አድርገዋል። ለእድሳቱ የሚያስፈልገው አጠቃላይ ወጪ ከ134 ሚሊዮን ብር በላይ እንደሚያስፈልግም ጠቆም አድርገዋል። ለዚህም ግዙፍ ፕሮጀክት ስኬት ምዕመናን በጸሎት፣ በጉልበት፣ በገንዘብ ድጋፍ እንዲያደርጉ ጥሪያቸውንም አቅርበዋል። ሶስተኛው ሀገር አቀፍ የስብከተ ወንጌል ቀን ሚያዝያ 18 እና ሚያዝያ 19 እንደሚከበር ተገልጿል። ተጨማሪ ያለን ሶስተኛው ሀገር አቀፍ የስብከተ ወንጌል ቀን በሚቀጥለው ሚያዝያ 18 እና 19 በተለያዩ መንፈሳዊ መርሃ ግብሮች እንደሚከበር ተገልጿል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በወንጌል ኮነ ሕይወትነ በወንጌል ሕይወታችሁ ሆነ በሚል መሪ ቃል ሶስተኛው ሀገር አቀፍ የስብከተ ወንጌል ቀን ከሚያዝያ 18 እስከ ሚያዝያ 19 ቀን 2018 ዓ.ም ለሁለት ቀናት በልዩ ልዩ መርሃ ግብሮች እንደሚከበር ተገልጿል። በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ መሰረት መከበር የጀመረው ይህ ዕለት በዘንድሮ ዓመት በሁለት ዋና ክፍሎች ተከፍሎ እንዲከናወንና የቅድመ ዝግጅት መርሃ ግብር መጠናቀቁን መምሪያው ሚያዝያ 13 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ አስታውቋል። የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ ብፁዕ አቡነ ማርቆስ፣ የመምሪያው ኃላፊ መላከ ሰላም ዳዊት ያሬድ ቀሲስ ስለ ዕለቱ ጋዜጣዊ መግለጫ እንደሚከተለውም ሰጥተዋል። በመጀመሪያው ቀን ሚያዝያ 18 ቀን በአዲስ አበባ ሳምንቱን ክፍላተ ከተማና በሸገር ሀገረ ስብከት ስር በሚገኙ 12 በተመረጡ አድባራትና ገዳማት ልዩ መንፈሳዊ ጉባኤያት እንደሚካሄድ፣ በዚሁ መርሃ ግብር ትምህርተ ወንጌል በታላላቅ መምህራን የሚሰጥ ሲሆን በዘማሪያን የምስጋናና የዝማሬ አገልግሎት እንደሚቀርም ገለጻ ተደርጓል። ጉባኤያቱ በአዲስ አበባ በቅዱስ ሩፋኤል አራዳ ጉለሌ፣ በደብረ ሳህል ቅዱስ ሚካኤል የካ፣ በማህደረ ስብሐት ቅዱስ ልደታ አዲስ አበባ ከተማ፣ በአንቀጸ ብርሃን ኪዳነ ምሕረት አየር ጤና፣ በደብረ ብስራት ቅዱስ ገብርኤል ጎሮ፣ በደብረ ገነት ቅዱስ ጊዮርጊስ ገርጂ፣ በመካነ ብርሃን ቅዱስ ገብርኤል አቃቂና በጀሞ ቅዱስ ዮሐንስና ማርያም ቤተክርስቲያናት እንዲሁም በሸገር ከተማ ደግሞ በዓለም ገና ቅዱስ ሚካኤል ካቴድራል፣ በወይብላ ማርያምና ሚካኤል ካቴድራል እንዲሁም በኮየ ፍጨ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን እንዲከናወኑ ተጠቁሟል። በሁለተኛው ቀን ሰኞ ሚያዝያ 19 ቀን 2018 ዓ.ም ሀገር አቀፍ ዓመታዊ የምክክር ጉባኤ በቅድስት ሥላሴ ዩኒቨርሲቲ ሁለገብ መሰብሰቢያ አዳራሽ ከረፋዱ 2 ሰዓት ተኩል ጀምሮ ይካሄዳል
ተብሏል። በዚህ መርሃ ግብር ላይ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ፣ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ፣ የመምሪያው ሊቀ ጳጳስ ብፁዕ አቡነ ማርቆስ እንዲሁም ብፁዓን አበው ሊቀ ጳጳሳት፣ የጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የየሀገረ ስብከቱ የስብከተ ወንጌል ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች እንዲሁም ጥሪ የተደረገላቸው እንግዶች ይገኛሉ ተብሎ ይጠበቃል። በዕለቱ የጥናትና የምክክር መርሃ ግብር የሚከናወን ሲሆን በመጨረሻም የጋራ የአቋም መግለጫ እንደሚሰጥ በመግለጫውም ተጠቁሟል። የመምሪያው ኃላፊ ብፁዕ አቡነ ማርቆስ ያለንበት ዓመት ምሕረት የወንጌል ዘመን መሆኑ ይታወቃል። የስብከተ ወንጌል ቀን ማሰብ የተፈለገበትም በነፍስ ወከፍ በስጋ የተወለድንበትን ቀን ጠብቀን እንደምናከብሩ ሁሉ በክርስቶስ ያመንን ሁላችንም በመንፈስ የተወለድንበት ዕለት ልደታችን ነውና በመንፈስ ተግባር ልናስበው እንደሚገባ ለመጠቆም ነው ሲሉ ገለጻ አድርገዋል። እንዲሁም የወንጌል ቀን ስንል መላው በኢየሱስ ክርስቶስ የሚያምን በስላሴ አንድነትና ሶስትነት አምነን ተጠምቀን የስላሴ ልጅነትን ያገኘን ሁላችንም በመንፈስ የተወለድንበትን የሁላችን የቤተ ክርስቲያናችን ዕለት መሆኑን ልናውቅ ይገባል ሲሉም አክለዋል። መምሪያው በሰጠው መግለጫ የስብከተ ወንጌል አገልግሎት ተደራሽነት እንዲፋጠንና ለሁሉም እንዲደርስ የታለመ መሆኑን ጠቅሶ ጥሪ የተደረገላቸው አካላትና ምዕመናን የቤተ ክርስቲያን ስርዓት በጠበቀ ዘመን ትንሣኤን በሚገልጥ አለባበስ በተጠቀሱ ቦታዎች ተገኝተው እንዲሳተፉ ጥሪውንም አቅርቧል። በተለይም የሚዲያ ተቋማትና ባለሙያዎች ለጉባኤው ሰፊ ሽፋን በመስጠት የድርሻቸውን እንዲወጡ ቤተክርስቲያኒቱ ጥሪዋን ደግማ አስተላልፋለች ብለዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የቤቶችና ሕንፃዎች አስተዳደርና ልማት ድርጅትን አመሰገኑ። እንደሚከተለው ይቀርባል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በቤቶችና ሕንፃዎች አስተዳደርና ልማት ድርጅት በአጭር ጊዜ የተሰሩ ስራዎችን ለሁላችን ተስፋ ለቤተ ክርስቲያን ደግሞ የውጤታማነት ማሳያ ግርማ ናቸው በማለት ገልጸዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቤቶችና ሕንፃዎች አስተዳደርና ልማት ድርጅት በአጭር ጊዜ የተሰሩ ስራዎች ለሁላችን ተስፋ ለቤተ ክርስቲያን ደግሞ የውጤታማነት ማሳያ ግርማ ናቸው በማለት ገለጻ አድርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ሕንፃዎች አስተዳደርና ልማት ድርጅት በ7 ወራት የሰራቸውን የቢሮ እድሳት አባይ ባንክ 4 ኪሎ ቅርንጫፍ አማካኝነት የተዘጋጀውን የዲጂታል ክፍያ ስርዓት ማከናወን እንዲሁም የድርጅቱን እንቅስቃሴ አጠቃላይ ታሪካዊ ደራ የቤቶችን አይነትና ዝርዝር በማን ከማን እንደሚሰጡ የሚገልጽ የድረገጽ ልማቶች የሚውሉ በዋናነት የሚጠቀሱ ናቸው ብለዋል። በመሆኑም በቢሮ የምርቃት ስነ ስርዓቱ ከተጠናቀቀ በኋላ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መገኛ ጽርሐ መንበረ ፓትርያርክ በመሄድ ከቅዱስ አባታችን ቡራኬ በመቀበል በስራው ከፍተኛ አስተዋጽኦ ለነበራቸው የምስጋናና የእውቅና መርሃ ግብርም ተከናውኗል። የድርጅቱ ዋና ስራ አስኪያጅ ሊቀ ስዩማን እስክንድር ገብረ ክርስቶስ የተሰሩ ስራዎችን አስመልክቶ አጭርና ግልጽ ሪፖርት ለቅዱስ አባታችን አቅርበዋል። በሪፖርታቸው የተሰሩ ስራዎችን በረዘመ አስታውሰው ለዚህ መልካም ስራ በመልካምነት አባትነት የመሩትን በክትትላቸውና በድጋፋቸው ያልተለዩን ብፁዕ ጠቅላይ ስራ አስኪያጁ አቡነ ሳይሮስ ሊቀ ጳጳስም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ምክትል ስራ አስኪያጅ የድርጅቱ የስራ ኃላፊዎችንም አመስግነዋል። በተለይም ከግላቸው ገንዘብ ከ10 ሚሊዮን ብር ያላነሰ በማውጣት ቢሮ ያደሱልን የአዶር ኮንስትራክሽን ባለቤት ኢንጂነር አዲሱ ደመቀ፣ በድረገጽ ማበልጸግ ስራ ላይ ድርሻቸውን ሰፊ የሆኑት መምህር ዘሩ ብርሃኔ እንዲሁም ሌሎች በልግስና የተባበሩን በሀሳብ ያልተለዩን አካላት በእጅጉም አመስግነዋል። በመቀጠልም የሚነበብ አርአያነት ያለው ስራ ለሰሩ እንዲሁም በበጎ ስራ ያልተባበሩ ሁሉ የእውቅና ሽልማት ተበርክቶላቸዋል። ከነዚህም የ10 ሚሊዮን ብር ድጋፍ ያደረጉ የአዶር ኮንስትራክሽን ባለቤት ለኢንጂነር አዲሱ ደመቀ ከነ ባለቤታቸው የወርቅ ካባ ተሸልመዋል። ብፁዕ አቡነ ሳይሮስ ሊቀ ጳጳስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ በተሰራው ስራ መደሰታቸውን ገልጸው በተለይ የቴክኖሎጂ ሽግግር በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለመተግበር ከፍተኛ እንቅስቃሴ ላይ መሆናቸውን ተናግረዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቃለ ምዕዳንና ቡራኬም ሰጥተዋል። ቅዱስነታቸው በተሾሙበት መልካም ስራ መስራት ክብር መሆኑን የገለጹ ሲሆን እንዲሁ ትውልድ የሚጠቅም ቤተክርስቲያን አሰራር አንድ እርምጃ ወደፊት የሚያሻግረውን የመሰለ ስራ የሚሰሩ ደግሞ ለግላቸው ሳይሆን ለሁላችን ተስፋ
ተስፋ ለቤተክርስቲያን የውጤታማነት ማሳያ ግርማ ነው ብለዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ አክለው ጀሮአችን መልካም ነገር መስማት ናፍቆት በሆነበት አሉታዊና ክፉ ወሬዎች በሚሰሙበት ወቅት መልካም ወሬ ደግ ስራ ሰርታችሁ ደስ ስላሰኛችሁን እግዚአብሔር ይባርካችሁ ብለዋል። በመጨረሻም የኃላፊነት አደራ ለተወጣችሁ በሀብታችሁ በሙያችሁ እንዲሁም በሐሳባችሁ በመልካም ስራ ጋር ተተባበራችሁ ሁሉ እናመሰግናለን እግዚአብሔር ይጠብቃችሁ ብለዋል። ሚያዝያ 16 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ አጫጭር ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን